በትግራይ ሰሜን ምዕራብ ዞን የተለያዩ አካባቢዎችን በመጎብኘትና ከተፈናቃይ ወገኖች እንዲሁም ከህዝብ ጋር ውይይት ያደረጉ የሚገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የሚመራው የጊዜያዊ አስተዳደር ልዑክ ዛሬ ደግሞ በጽምብላ ወረዳ አዲስና ሙሉ በሙሉ የታደሰ የትምህርት ቤት ግንባታን መርቀዋል። በትግራይ መልሶ ግንባታና ማቋቋም ጽሕፈት ቤት ጋር በመተባበር በገንዘብ ሚኒስቴርና በዓለም ባንክ በተገኘው ድጋፍ እየተመረቀ ያለው የትምህርት ቤቶች በከፊልና የሙሉ መልሶ ግንባታ ነው። በዚህ የምረቃ ወቅትም የወደሙ የትምህርት ቤት ተቋማትን መልሶ መገንባትና የወደፊት እድገትን ለማረጋገጥ ወሳኝ ሚና እንደሚጫወት የገለጹ ሲሆን የትግራይ ዳግመ ግንባታና መልሶ ማቋቋም ጽሕፈት ቤት በቀጣይነት በዘላቂነትና በትኩረት መሰራት ያለበት በሀገር ተረካቢ ተማሪዎች ላይ ሲሰራ ብቻ ነው ሲሉም አክለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ተማሪዎች ከመማር ማስተማር ሂደት እንዳይወጡ ወላጆች በአግባቡ እንዲሰሩና መምህራን መደበኛውን የመማር ማስተማር ሂደት እንዲከተሉ አሳስበዋል። በተያያዘ ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በላዕላይ ቁራሮ ወረዳ የመስኖ ልማት ስራዎች እየጎበኙ ሲሆን ጉብኝቱም በላዕላይ ቁራሮ ወረዳ በመስህል ቀበሌ መፍሰስ ደንባር ቀይ በሚባል ቦታ በ222 ሄክታር መሬት ያረፈ በመስኖ እየለማ ያለው የሽንኩርት ማሳ መሆኑን የፕሬዝዳንት ጽሕፈት ቤት መረጃም ያመላክታል። በዚህ ጉብኝት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ጨምሮ የጊዜያዊ አስተዳደር ከፍተኛ አመራሮች በተለያዩ ወረዳዎች የትግራይ መልሶ ግንባታና ማቋቋም ጽሕፈት ቤት የተገነቡትን የትምህርትና የጤና ተቋማት እየጎበኙ መሆኑን ለማወቅ ተችሏል።